ዛሬም ባለፈው እንደጀመርነው የዮሐንስን መልእክት ክፍል ስለ ቅባቱ ምን ነጋገር ነው የሚሆነው። ዛሬም ቀጥሎ ያሉ ቁጥሮችም ደግሞ ስለሱ ስለሚናገሩ እሱን አንስቼ አነብላችሁና አጭር ጸሎት ከኔ ጋር እናደርጋለን። ከቁጥር 20 ጀምሮ እስከ 21 ድረስ ያለውን ነው ማነብላችሁ። እናንተ ከቅዱሱ ቅባት ተቀበላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። እሺ እንግዲህ ባለፈው ሳምንት ዮሐንስ በዚህ በመልእክቱ ላይ ቁጥር 20 ላይ የተናገረውን ቃል ነበር የተመለከትነው። እናንተም ከቅዱሱ ምንን ተቀበላችኋል ይላል፣ ቅባትን ተቀበላችኋል። ስለዚህ ሁሉንም ታውቃላችሁ ወይም ደግሞ ሁላችሁ ታውቃላችሁ የሚለውን ሐሳብ ነበር ስንካፈል የነበረው። እንግዲህ እሱ በጣም ወሳኝና ትልቅ ነገር ስለሆነ በደንብ አጽንኦት መስጠት መቻል ይኖርብናል። በመሰረቱ ስለ ሁለት ቅባቶች ነው መጽሐፍ ቅዱስ የሚናገረው ተባብለን በተለይ አዲስ ኪዳን ላይ ያለውን ስንመለከት ነበር። አንደኛው የክርስቶስ ኢየሱስ ቅባት ነው፣ የመሲህነቱ ቅባት። ሁለተኛው ደግሞ የአማኞች ወይም የምእመናን ቅባት ነው። ሁለቱን አይነት ቅባቶች ነው መጽሐፍ ቅዱስ የሚናገረው ተባብለናል። ሁለቱ ልዩነታቸው ምንድነው? የክርስቶስ ኢየሱስ ቅባት ለነፃ ማውጣት የተቀባው ቅባት ነው። ለአዳኝነት፣ ለመሲህነት፣ ለታዳጊነት፣ ለቤዛነት የተቀባው ቅባት ሲሆን እኛ ወይ ደግሞ አማኞች የተቀበልነው ቅባት ደግሞ ያንን ቤዛ፣ ያንን አዳኝ፣ ያንን ነፃ አውጪ የምናቅበት ቅባት ነው። እኛም ነፃ የምናወጣበት ቅባት፣ ክርስቶስም ነፃ የሚያወጣበት ቅባት ቢሆን እግዚአብሔር ብዙ ክርስቶሶች ወደ ዓለም መላክ አስፈልጎታል ማለት ነው። ነገር ግን ክርስቶስ ስንት ነው? አንድ ነው። የተቀባው ቅዱሱ እሱ ብቻ ነው። ነገር ግን የክርስቶስ ኢየሱስን ቅባት ወይም መሲህነቱን እንዴት እናውቃለን? ከቅባቱ የተነሳ እናውቃለን። የክርስቶስ ቅባት የነፃ ማውጣት ቅባት ሲሆን፣ የቀንበር መስበር ቅባት ሲሆን፣ የኛ ቅባት ደግሞ ያንን ቀንበር ሰባሪ፣ ያንን ነፃ አውጪ፣ ያንን አዳኝ የምናቅበት ቅባት ነው። ሁለቱ በጣም መሰረታዊ ልዩነት አላቸው ማለት ነው። ቅባቱ ያኛውን ቅባት ሪኮግናይዝ የሚያደርግ ነው፣ እኛ መካከል ያለው ቅባት ማለት ነው። እኛ ጋር ያለው ቅባት በክርስቶስ ውስጥ ያለውን ቅባት እውቅና የሚሰጥ ነው። ያለዛ ቅባት ማንም ክርስቶስን ሊያውቅ አይችልም። አብንም ማያውቅም፣ ወልድንም ማያውቅም። ምክንያቱም በመንፈስ ቅዱስ ስለሆነ የሚታወቀው አብና ወልድ። ቅባቱ ሲለው እዚህ ጋር ዮሐንስ ቅባቱ የሚለውን ቃል መጠቀም የፈለገው ለምንድን ነው? መንፈስ ቅዱስ ተቀበላችኋል ከማለት ይልቅ ቅባቱ የሚለውን ቃል ለምን እንደሚጠቀምበት እነዚህ የወጡት ሐሳሾቹ ሰዎች ተቀብተናል የሚል ክሌም ስለነበራቸው ነው። ቅባት አለን የሚል ሐሳብ ያነሱ ነበር። ስለዚህ ዮሐንስ ምንድን ነው የሚለው? እነዛ የወጡት አይደለም የተቀቡት፣ እናንተ ናችሁ ቅባት ያላችሁ። ምክንያቱም የቅባቱ ባህሪ ወይም የቅባቱ ፐርፐዝ ምንድን ነው? የተቀባውን እውነተኛውን መሲህ መለየትና መቻል ማወቅ ነው። ሐሰትንና እውነትን ዲዘርን ማድረግ ነው የቅባቱ ሚና እሱ ነው። ስለዚህ እናንተ ከቅዱሱ ቅባት ተቀብላችኋል፣ ስለዚህ ታውቃላችሁ፣ ስለዚህ አትደናበሩም፣ አትወዛገቡም፣ ታውቁታላችሁ የሚለውን ነገር ነው ዮሐንስ አጽንኦት ሰጥቶ የሚናገረው። ስለዚህ አንድ ሰው ቀንበር ለመስበር ተቀብቻለሁ ካለ ባጭር ቋንቋ ሐሰተኛ ክርስቶስ እንደሆነ እያወጀ ነው ማለት ነው። ቀንበር ለመስበር የተቀባ ማንም የለም ከክርስቶስ ኢየሱስ በስተቀር። እኛ የተቀባነው ቅባት ግን ያንን ቀንበር ሰባሪው የምንሰብክበት። እኛ ግን ቅድም እንዳልኩት የተሰቀለውን ክርስቶስ ምን እናደርጋለን? እንሰብካለን። መሲሁን እንሰብካለን። እሱ ብቻ ክርስቶስ ነው እንላለን። ኢየሱስ ክርስቶስ ነው። እንደውም እኮ የመጀመሪያዎቹ ሐዋርያት ስብከታቸው ምን ነበር መሰላችሁ? ኢየሱስ እርሱ ክርስቶስ ነው። ምን ማለት መሰላችሁ? ብዙ ጊዜ ኢየሱስ ክርስቶስ የሚባለው አነጋገር ለኛ የሚመስላል ምንድነው? የአባትና የልጅ ስም አይደለ? ዳንኤል ማን ያባት ስም? ዳንኤል አስራት እባላለሁ ሲል እሱ ዳንኤል ነው፣ አስራት አባቱ ስም ነው። ኢየሱስ ክርስቶስ ሲባል ብዙ ሰዎች ኢየሱስ ክርስቶስ ሲባል የአባትና ልጅ ስም አይነት ነገር ይመስላቸዋል። ክርስቶስ የማዕረግ ስም ነው። ክርስቶስ የቅባቱ የባህሪው ስም ነው። ኢየሱስ ደግሞ ለማንኛውም ልጅ ስም እንደሚወጣ ይወጣለት ስም ነው። እናቱ በሚገረዝበት ቀን ስም ስለሚያስፈልግ ዛሬም እንደዛ ነው አይደለም?
ልጆችን የወንድ ልጆች የወለዳችሁ ለግርዝ ስትወስዱ ምን ይባላል? ስሙ ይነገራል አይደለ? ስሙን እናስመዘግባለን። ስለዚህ እናትየው ክርስቶስ ኢየሱስን ልታስገርዝ በሄደችበት ጊዜ ስሙን ኢየሱስ አለችው ይላል። መልአኩ አስቀድሞ ተናግሮ ነበርና እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ለዮሴፍ ነግሮ ስለነበረ የመዝገብ ስሙ ኢየሱስ ማለት የመዝገብ ስሙ ማናችንም እንዳለን መታወቂያችን ላይ እንዳለው ስም ማለት ነው። ያ ኢየሱስን ግን እግዚአብሔር ምን አደረገው? ክርስቶስ አደረገው ይላል። ምን አደረገው? ክርስቶስ አድርጎ ቀባው ይላል። የተቀባውን ወደ ዓለም የላከው። ስለዚህ ኢየሱስ ምንድነው? ክርስቶስ ነው እንላለን። እኔ የምሰብክላችሁ ኢየሱስ እሱ ክርስቶስ ነው ይል ነበር ጳውሎስ። ስለዚህ ክርስቶስ ነው ማለት የተቀባው እሱ ነው ማለት ነው። መሲሁ እሱ ነው፣ ነፃ አውጪው እሱ ነው፣ አዳኙ እሱ ነው፣ ቤዛው እሱ ነው ማለት ነው። በምን አወክ ቢባል በውስጤ ባለው በቅባቱ መንፈስ ቅዱስ ነው እሱን እንዳቅ ያደረገኝ የሚል ነው። ስለዚህ እኔም ልክ እንደ ክርስቶስ ቀንበር ልሰብር፣ እኔም እንደ ክርስቶስ ነፃ ላውጣ፣ እኔም እንደ ክርስቶስ ተአምር ልሰራ አይደለም የተቀባሁት አንድ ብቻ ስለሆነ እሱ። እኔ ግን ያንን እውነተኛ ክርስቶስ ለዓለም ሁሉ ልሰብከው ተቀብቻለሁ። ለምን? እንዳውቀው የሚያደርገኝ እሱ ስለሆነ። ያለ ቅባቱ ክርስቶስን ማወቅ ስለማይቻል ባለፈው ነግሬያቸዋለሁ። ማንም ያለ እግዚአብሔር መንፈስ ኢየሱስን ምን ማለት አይችልም? ጌታ ነው ብሎ መናገር አይችልም። ስለዚህ ቅባቱ ያለባቸው ናቸው ኢየሱስ ግን በእርግጥ ክርስቶስ ነው ወይም ጌታ ነው ማለት የሚችሉት። ሌላ አንጠብቅም እሱ ነው ማለት የሚችሉት እነሱ ናቸው። ነፃ አውጫችን አዳኛችን እሱ ነው የሚሉት እነማን ናቸው? ቅባቱን የተቀበሉት ብቻ ናቸው የሚለውን የተመለከትነው። ባለፈው ከዚህ ስወጣ ጥያቄ ቀርቦ ነበርና ወንድማችን ያቀረበው ጥያቄ ነበር። ምናልባት አንዳንዶቻችሁም ስለ ቅባቱ 4 ነገሮችን የተነጋገርነው ትዝ ይላችሁ ከነበር። አንደኛ ቅባቱ ምንድነው አለን። ሁለተኛ ማን ነው የሚቀባው አለን። ሶስተኛ ለምንድን ነው የሚቀቡት አለን። አራተኛ ቀቢው ማን ነው አለን። ማን ነው የሚቀባው? እነዚህን 4 ተመልክተናልና በውስጣችሁ ጥያቄዎች ቢፈጠሩባችሁ ልትጠይቁ ሁሉ ጊዜ መድረኩ ክፍት እንደሆነ መቼም ታውቃላችሁ እዚህ ያላችሁ። ነገር ግን አንድ ወንድማችን ከዚህ ስንወጣ ስለጠየቀ እሱን ልመልስላችሁ። ምክንያቱም ብዙ ክሌሞች እንዳሉ ታውቃላችሁ መቼም በዚህ ዘመን ብዙ ድንቅ እናደርጋለን፣ ተአምራት እናደርጋለን፣ የሰው ቀንበር እንሰብራለን፣ እንቆቅልሽ እንፈታለን የሚሉ በጣም ብዙ ድምጾች እንሰማለን። ስለዚህ ምን የሚል ጥያቄ ነው የቀረበው? ክርስቶስ እሱ ራሱ ዮሐንስ 14 ቁጥር 12 ላይ በእኔ የሚያምን እኔ ካደረኩት የበለጠ ያደርጋል ብሎ የለም ወይ ብሏል አይደለ? ዮሐንስ ምዕራፍ 14 ቁጥር 12 ላይ በእኔ የሚያምን እኔ ያደረኩትን ብቻ ሳይሆን ከኔም የበለጠ ያደርጋል የሚል ስለተነገረ እነዚህ የነፃ ማውጣት የቀንበር መስበር ምናምን ነገሮች በሌላ ሰዎች በኃይል ከክርስቶስ የበለጠ ሊደረጉ ቢችሉ ለምንድን ነው የምንቃወመው የሚል ሐሳብ በጥያቄ መልክ እንደተነሳ አስብና እሱን ይሄ ጥያቄ ስለቀረበ ወደሱ መልስ ልምጣ። በመጀመሪያ ቃሉን ሙሉ በሙሉ እንመልከተው እስኪ። በተለይ ደግሞ በአዲሱ መደበኛ ትርጉም ላይ ብንመለከተው ከኔ የበለጠ ያደርጋል ካለ በኋላ እንደዚህ የሚል ቃል ያስከትልበታል ማለት ነው። እንደዚህ ነው የሚለው እኔ ወደ አብ ስለሚሄድ ከዚህም የበለጠ ያደርጋል። ፐርፐዙን ምክንያቱ ለምንድን ነው? በእኔ የሚያምን ከኔ የበለጠ የሚያደርግበት ምክንያት መነሻው ምንድን ነው ሲባል ጌታ ምን አለ? እኔ ወደ አብ ስለሚሄድ። ልብ በሉ ይህን ቃል ያዙ። ክርስቶስ ኢየሱስ ወደ አብ በመሄዱ ምክንያት ምን ተፈጠረ? 2 ነገሮች ሆነዋል። 2 ነገሮች ተቀብለናል እኛ አማኞች፣ ወይ ደግሞ በዛን ዘመን የነበሩት አማኞች እንበልና ከዛ ደግሞ ወደኛም ስለሚመጣ ክርስቶስ ወደ አብ በመሄዱ ምክንያት 2 ነገሮችን ተቀብለዋል አማኞች። አንደኛው ምንድነው? ተልእኮ ተቀብለዋል። ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ ክርስቶስ ወደ አብ ከማድረጉ በፊት እንደዚህ ያላቸው አብ ወደ ዓለም እንደላከኝ እኔ ደግሞ ወደ ዓለም እልካችኋለሁ አላቸው። ልብ በሉ፣ ተልእኮ ተቀበሉ። እንደ ጴጥሮስ እነዛ 120ዎቹ ከዛም በኋላ በእነሱ ስብከት በኩል ወደ ወንጌል የሚመጡ ሰዎች ሁሉ ለእግዚአብሔር መንግሥት የሚጨመሩ ሁሉ ይሄን ተልእኮ ተቀበሉ። አብ እንደላከኝ እኔ ደግሞ ምን እልካችኋለሁ። በሌላ አነጋገር በእኔ እግር ተተከታችሁ እኔ የጀመርኩትን ተልእኮ ተፈጸማላችሁ አላቸው። አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ አላቸው።
አንደኛ የተቀበሉት ተልእኮን የተቀበሉት። ነገር ግን ተልእኮ ብቻ አይደለም የተቀበሉት፣ መንፈስ ቅዱስን ወይም የመንፈስ ቅዱስን ስጦታ ደግሞ ተቀበሉ ወደ አብ በመሄዱ ክርስቶስ ኢየሱስ። ሐዋርያት ሥራ 2:33 ላይ መጽሐፍ ቅዱስ ሲናገር ወደ እግዚአብሔር አብ ሄዶ ከፍ ከፍ ብሎ በአብ ቀኝ ተቀምጦ አሁን የምታዩትን መንፈስ ቅዱስን ስጦታውን ኃይሉን ምን አደረገው? አፈሰሰው ይላሉ። ስለዚህ ክርስቶስ ኢየሱስ ሁለት ነገሮችን ሰጠ ለተከታዮቹ። አንደኛ ተልእኮ ወይም ሚሽን ሰጣቸው። ሁለተኛ ምን ሰጣቸው? መንፈስ ቅዱስን ሰጣቸው። ልብ በሉ። ለምን ይሄን አደረገ ሲባል ክርስቶስ ኢየሱስ ስራውን በእነሱ በኩል ስለሚቀጥል። ክርስቶስ በመጀመሪያ ላይ ስራውን በገሊላ አውራጃዎች ውስጥ እየተመላለሰ በኢየሩሳሌም እየተመላለሰ እስራኤል ውስጥ እየተመላለሰ የእግዚአብሔርን መንግስት ወንጌል መስበክ ጀመረ ማለት ግን ሚሽኑን አጠቃለለ ማለት ግን አይደለም። ምክንያቱም ክርስቶስ የመጣው ለዓለም ነው። ዮሐንስም ሲያስተዋውቀው ምንድነው ያለው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። ነገር ግን በትንሽ አውራጃ ውስጥ ነው ክርስቶስ ኢየሱስ ያገለገለው። ነገር ግን ይሄ የአገልግሎቱ ኢናጉሬሽን ብቻ ነው፣ ጅማሬ ብቻ ነው። አገልግሎቱ በስፋት እና በሙላት ገና ይቀጥላል። የሚቀጥለው በማን ነው? እሱም ባመኑ በተከታዮቹ በኩል ይቀጥላል ስራው። ልብ በሉ። ሉቃስ ወንጌል የሚባለውን ጽፎልናል። እንደገና ሐዋርያት ሥራ የሚባለው መጽሐፍ የጻፈልን ሉቃስ ነው። ሉቃስ ምንድነው የሚለን? በተለይ ሐዋርያት ሥራ ሲጀምር እንደዚህ ይላል፣ ክርስቶስ ኢየሱስ መጀመሪያ ያደረገውን ነገር ጻፍኩልህ። የት ነው የጻፈው? በወንጌሉ ጻፈው። አሁን ደግሞ የቀጠለውን ነገር ደግሞ ጽፍልሃለሁ ይላል። ልብ በሉ። እዚህ ጋር ሉቃስ የሚነግረን ክርስቶስ ኢየሱስ የመጀመሪያ ስራውን መቼ የተጀመረ ገና በወንጌል መስበክ የጀመረው ወደ ምድረ በዳ ከተወሰደ በኋላ በዲያብሎስ ተፈትኖ 40 ቀን ከዛ በኋላ አገልግሎቱ እንደጀመረ እንመለከታለን። እሱን የጀመረውን እስከምን ድረስ ይተርክልናል ሉቃስ? እስከ መሰቀሉና እስከ ማረጉ ድረስ ይነግረናል ሉቃስ። የሉቃስ ወንጌል የሚጀምረው መቼ ነው? ክርስቶስ ይወለድ ገና ለእናቱ የምስራች ሲናገር፣ ገና ለእናቱ ትንቢት ሲናገር፣ ገና ለእናቱ ገብርኤል ብስራት ሲያበስራት ገና የሚነግረን ወንጌሉ። ሲያልቅስ ደግሞ ክርስቶስ ሲያርግ። አሁን የፓርት 1 ነው። ፓርት 2 ደግሞ ምንድነው? ክርስቶስ ካረገ በኋላ ምን ተከናወነ? በእግዚአብሔር ቀኝ ከፍ አለ፣ በእግዚአብሔር ቀኝ ተቀመጠ። ከዛ በተከታዮቹ ሁሉ ላይ መንፈስ ቅዱስን አፈሰሰባቸው። ስለዚህ ስራው ደግሞ በእነሱ ቀጠለ የሚለውን ይነግረናል። ስለዚህ ክርስቶስ እያለ ያለው ምንድነው? በእኔ የሚያምነው ሰው ወይም የሚያምነው አካል በአጠቃላይ ስለ አንድ ግለሰብ አይደለም፣ ስለ አጠቃላይ ስለ አካሉ ነው የሚናገረው። እኔ ካደረኩት በላይ ያደርጋል ሲባል ምን ማለት ነው? እንግዲህ እኔ ጅማሬውን ነው የጀመርኩት፣ ነገር ግን ቀጣዩን ከዛ በኋላ ያለውን ሰፊውን ነገር በሱ በኩል የሚያምኑ ሰዎች ናቸው የሚያደርጉት። ስለዚህ ክርስቶስ ኢየሱስ ለምሳሌ 70 ሰዎችን ነው ያገለገለው እሱ፣ ወይም 70 ሰዎች ናቸው ወደ እግዚአብሔር መንግስት የተጨመሩት በክርስቶስ ኢየሱስ ሚኒስትሪ ምድራዊ በነበረው አገልግሎቱ ላይ ወደ እግዚአብሔር መንግስት በይፋ ተቀላቅለው የዚህ አገልግሎት ተካፋይ የነበሩ 70 ሰዎች ናቸው። እነ ጴጥሮስ ግን በአንድ ቀን 3000 ሰዎች ሲያምኑ ደግሞ ትመለከታላችሁ። ስኮፑ ሰፋ። እንደገና ደግሞ ክርስቶስ ኢየሱስ ከዛ ከገሊላ አውራጃዎች ብዙ ርቆ አልሄደም። ሐዋርያት ሥራ 1:8 ላይ እንደጻፈው ግን ተከታዮቹ ግን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ገና ይሰብካሉ። ስለዚህ ከሱ የበለጠ ይሰብካሉ ማለት ነው። ብዙ ርቀት ይሸፍናሉ ማለት ነው። እንደገና የደረሷቸው ሰዎች የወንጌሉ ተጽዕኖ አድማስ በዛ በኩል የተገለጠው የወንጌሉ ኃይል ሁሉ በበለጠ የተገለጠው ከዛ በኋላ ነው። ነገር ግን እዚህ ጋር መርሳት የሌለብን ነገር በክርስቶስ ኢየሱስ አምኖ የሚሰራው ስራ የማስራ ነው? የክርስቶስ ኢየሱስ ስራ ነው፣ የመሲሁ ስራ ነው ስቲል። ምክንያቱም ሉቃስ እንደሚነግረን ክርስቶስ መጀመሪያ ያደረገውን ጻፍኩልህ ካለ በኋላ ከዛ በኋላ ደግሞ ሁለተኛውን ፓርት ደግሞ በደቀ መዛሙርቱ ህይወት ውስጥ እንዴት እንዳደረገ ነው የሚነግረን። ስለዚህ ክርስቶስ በአጭር አነጋገር ምን እያለን ነው ማለት ነው? በእኔ የሚያምን እኔ ካደረኩት የበለጠ ያደርጋል። ምን ማለት ነው? እኔ እሳቱን ለኩሻለሁኝ። ምናልባት አይታችሁ ከሆነ አንዳንድ ህንፃዎች ሲመረቁ ወይ ደግሞ መሰረት ሲጣልላቸው አይታችሁ ከሆነ የክብር እንግዳው ይመጣና የሆነ ሲሚንቶ ቦካ አድርጎ የሆነች አድርጎ ይመጣል አይደል? ቤቱን ሰርቶታል፣ አስጀመረ ያንን ቤት። ወይም ደግሞ በአካፋ የሆነ አፈር ዛቅ ያደርግና ስራው ተጀምሯል ይላል።
ከዛ በኋላ ደግሞ እሱ የቀጠራቸው ወይም ለሱ የሚሰሩ ሰዎች ይመጡና ያንን ህንጻ እስከ ስንተኛ ፎቅ ድረስ ይሰሩታል፣ ያጠናቀቁታል። ክርስቶስ ይሄን ያደረኩት ነው። መጥቶ ክርስቶስ ኢየሱስ ወንጌሉን ጀመረው ብቻም ሳይሆን ዋናውን ነገር ፈጸመው። ምክንያቱም ሞተ፣ ተነሳ፣ የወንጌልን መሰረት ጣለ ማለት ነው። ከዛ በኋላ ምን ይቀጥላል? በስሙ የኃጢአት ስርየትና ንስሐ ይሰበካል። ከዛ በኋላ የዚህ ሚሽን እነማን ናቸው የሚያደርጉት? በሱ የሚያምኑ ሰዎች ናቸው። እነሱ ከሱ የበለጠ የሚሰሩት በምንድን ነው? አንደኛ በሚሄዱበት ርቀት፣ በሚደርሷቸው ሰዎች፣ ወንጌልን በሚያስፋፉበት አቅጣጫ በአጠቃላይ ስትመለከቱ በበለጠ ሰሩ ሊባል የሚችለው ከዚህ የተነሳ ነው እንጂ ፐርሰናሊ ክርስቶስ ያደረገውን ነገር ስለሚደግሙ አይደለም። ለምሳሌ አንዳቸውም ስለ ሰዎች ኃጢአት አይሞቱም። በክርስቶስ ኢየሱስ ያመነ ማንም ሰው ለሰው ቤዛ አይሆንም። ስለዚህ ከክርስቶስ ኢየሱስ የበለጠ ስራ ሰራ ማለት አንችልም በዚህ ሴንስ ማለት ነው። ምክንያቱም ቤዛ የሆነው እሱ ብቻ ነው። በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ የሻረው ክርስቶስ ብቻ ነው፣ ሌላ ማንም አይደለም። የሲኦልንና የሞትን መክፈቻ በሞቱ የወሰደው ክርስቶስ ብቻ ነው። ስለዚህ ትልቁን ስራ ተሰራ። ነገር ግን የበለጠ የተባለው ለምንድን ነው? ብዙዎች ወደ እግዚአብሔር መንግስት መጨመራቸው፣ ድንበሩ ደግሞ እስከ ዓለም ዳርቻ መስፋቱን፣ የቤተክርስቲያን አድማስ መስፋቱን፣ የተጸኗ ክልል መስፋቱን ስትመለከቱ ግን ከሱ በኋላ የሚመጣው ጄኔሬሽን ያንን እንደሚያደርግ ክርስቶስ ኢየሱስ መናገሩ ነው እንጂ በኃይል ብትመለከቱት፣ በስራው አስፈላጊነት ብትመለከቱ ክርስቶስ ዋናውን ነገር ፈጽሞ ጨርሶታል። እና በመስቀል ላይ ምን ብሏል? ተፈጸመ ብሏል። ምክንያቱም ዕዳው ሁሉ ተከፍሏል፣ ሂሳቡ ሁሉ ተዘግቷል። ከዚህ በኋላ ምን እንደሚቀጥለው ይሄን ማወጅ፣ ይሄን የምስራች ማብሰር፣ ለሰዎች ሁሉ ይሄን አዋጅ ማዳረስ፣ ከዛ ወደ እግዚአብሔር መንግስት ሰዎች ሁሉ በዚህ አዋጅ በንስሐና በወንጌል ስብከት በኩል እንዲመጡ ማድረግ ነው ትልቁ ነገር። ስለዚህ በመሰረቱ ካያችሁት ስራው ያለቀው በክርስቶስ ኢየሱስ ነው። ነገር ግን ስራው አልቆ ስራው ግን ሙሉ በሙሉ አላለቀም። እንደውም ደቀ መዛሙርቱ ላይ ያላቸውን አንድ ነገር ልንገራችሁ። ዮሐንስ 4 ላይ እንደዚህ አላቸው፣ እስኪ አይናችሁን አንሱና አዝመራው እንደነጣ ተመልከቱ አላቸው አይደለ? ሌሎች ተከሉ፣ ሌሎች ዘሩ፣ እናንተ ግን በድካማቸው ገብታችሁ ታጭዳላችሁ። ምን ማለት ነው? አዝመራው እንደነጣ ማለት አሁን ሃርቨስት ሊሰበሰብ ደርሷል። አንድ ገበሬ እስከሚያጭድበት ጊዜ ድረስ ያለውን ሂደት ብትመለከቱ በጣም ሰፊውና ከባዱ ነገር ያለው እስከ መታጨድ ድረስ ነው አይደለም? ከባዱ ነገር ማጨድ ነው እንዴ? አይደለም። መቆፈሩ አይደለም እንዴ? መዝራቱ፣ አረም ማረሙ፣ ውሃ ማጠጣቱ፣ ዙሪያውን ኮትኩቶ መጠበቁ፣ ከባዱ ነገር እሱ ነው። ካፈራ በኋላ ያፈራውን ነገር አጭሮ ወደ ጎተራ መክተት ትልቅ ነገር ነው አይደለም? አይደለም። እናንተ ያላችሁ ዕድል ይሄ ነው አላቸው። ሌሎች ደከሙ፣ እናንተ በሌሎች ድካም ገባችሁ። ስለዚህ የበለጠ አያደርጉም በአንድ ሴንስ ስንመለከተው። ምክንያቱም የነሱ ስራ ያለቀለት ስራ ስለሆነ የተጠናቀቀ ስራ ነው። ነገር ግን ጎተራ ገብቶ ተፈይቶ እህል የሚበላው እንጀራ የሚጋገረው ግን ከዛ በኋላ ነው አይደለም? ትልቁ የሚመስለው ማስራ ይሆናል። የነሱ ከኔ ጋር ናቸው አይደል? በደንብ አገኛችሁ። ይሄንን በዳዊትና በሰለሞን ምሳሌ ልንገራችሁ። ዳዊት ለእግዚአብሔር ቤተ መቅደስ መስራት ፈልጎ ነበር፣ በልቡ ነበር። እግዚአብሔር እንደዚህ ያለው አንተ ቤት አሰራልኝም አለው። ምክንያቱም ብዙ ደም አፈሰሃልና ቤት ለኔ አሰራልኝም አለው። ይሄን ሲለው እጁን አጣጥፎ አልተቀመጠም ዳዊት። የእግዚአብሔር ቤት ሊሰራበት የሚያስፈልገው እያንዳንዱ ነገር አጠራቀም፣ አዘጋጀ። እንደውም ትልቅ ቴሌቶን ሁሉ አዘጋጀ፣ ትልቅ በዓል ሁሉ አዘጋጀ። አንደኛ ዜና 29 ላይ ታገኙታላችሁ። ከራሱም ወርቁን ብሩን መዓት ነገር አወጣና ለቤተ መቅደሱ መስሪያ የሚያስፈልገውን ግብአት ሁሉ አዘጋጀ። መጽሐፍ ቅዱስ እንደዚህ ይላል፣ የሰለሞን ስራ ሁሉ የተዘጋጀ ነበር ይላል። ማለት ሰለሞን ግብአቶች ሁሉ ተዘጋጅተው አልቀው እያንዳንዱ ቦታ ማስያዝ ብቻ ነበር ስራው። ስራውን ማን ጨርሶታል? ዳዊት ጨርሶታል። አባቱ ጨርሶታል። ሁሉን ነገር የሰለሞን ስራ የሚታየውን መቅደስ ሬክት ማድረግ ማቆም ብቻ ነበር። የወርቁ ዕቃ፣ የብሩ ዕቃ፣ የድንጋዩ ዕቃ እያንዳንዱ ነገር ተዘጋጅቶ አልቋል። የሰለሞን ስራ ገና ሳይጀመር አልቋል። በሌላ አነጋገር የኛም ስራ ሳይጀመር አልቋል። ባለቀ ነገር ላይ ነው የገባ ነው። ነገር ግን የበለጠ እንሰራለን። ለምን? ብዙዎች ወደዚህ የሚመጡት ከዛ በኋላ ነው። ገብታችኋል? ምሳው ማነው ሴቷ እዛ ገብታ ወይ ደግሞ ላባን ጠባ አድርጋ
ጭስ ጠጥታ የሰራችውን ወጥ መጨረሻ ለአቅራቢው አስተናጋጇ ጥሩ ልብስ ለብሳ ስታቀርብ መጨረሻ ላይ እውቅና የምንሰጠው ለአስተናጋጅ ነው አይደል? ያበላች ያቀረበችልን። ነገር ግን ምግቡ አስቀድሞ ተሰርቷል። እሳት የጠበሳት አንድ ሴት ነበረች። ጭስ የጠጣች አንድ ሴት አለች አይደለ? መጨረሻ ላይ ግን ጣፋጩን ምግብ አቀረበችልን። ቴንኪው እንላታለን፣ ቲፕ እንሰጣታለን ምናምን። ዋናው ነገር ግን እዛ ነው ያለቀው። እና ደቀ መዛሙርቱ ዋናውን ስራ አይሰሩም ወይም አልሰሩም። ዋናውን ክርስቶስ ጨርሶታል። ነገር ግን የሚታየውን በሰው ሁኔታ ምድር ላይ ያለውን የሚታየውን ነገር ማን የሰራው? ደቀ መዛሙርቱ ናቸው የሚታየውን። ስለዚህ የበለጠ አለ ጌታ ኢየሱስ ክርስቶስ። በዚህ ሴንስ ነው እንጂ ከዋናው መሰረታዊ ነገር ከማድረግ ነፃ ከማውጣት ነፍስን ከመክፈል ጋር ሲነጻጸር እነሱ ምንም አልሰሩ ወይም እኛ ምንም አንሰራ ማለት ነው። እና በዚህ ሴንስ ነው ሊወሰድ የሚያስፈልገው ማለት ነው። እዚህ ጋር ቁጥር 21ን ዛሬ እንቀጥላለንና ቁጥር 21 እንደዚህ ይላል፣ እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ብሎ ይናገራል። እዚህ ጋር ቁጥር 20 ላይም ምን ብሏቸዋል? እናንተ ከቅዱሱ ቅባትን ተቀብላችኋል፣ ስለዚህ ሁሉን ታውቃላችሁ። ወይ ደግሞ ሁሉን ታውቃላችሁ ትክክለኛ ትርጉም አይደለም ተብያችኋለሁ ባለፈው። ሁላችሁም ታውቃላችሁ ነው ትርጉሙ። በነገሩ ማንም አማኝ ወይ ማንም የሰው ዘር ሁሉንም ነገር እንደማያውቅ መቼም እናውቃለን። ነገር ግን ሁላችን ደግሞ ከቅባቱ ስለተቀበልን ሁላችን እናውቃለን። ቅባቱን በሚመለከት ሁለት እውነታ ልንይዝ ይገባናል ወገኖች። አንደኛው የኛ ቅባት ስለ ምእመናን ቅባት ሁለት አረፍተ ነገሮችን በደማቁ አስመረን መሄድ ያለብን። አንደኛ የኛ ቅባት የእውቀት ቅባት ነው፣ የምናቅበት ቅባት ነው። ስለ እውቀት ነው። የምእመናን ቅባት የሚያዘው ከመን ጋር ነው ካላችሁ ከማወቅ ጋር ነው። ቁጥር 24 ላይ የሚያነሳዋል ታውቃላችሁ፣ 27 ላይ የሚያነሳዋል ታውቃላችሁ። ከማወቅ ጋር ነው ቅባቱ የሚያያዘው። ቅባቱ አሳዋቂ ቅባት ነው። የኛ ቅባት ከማወቃችን ጋር ነው የሚያያዘው፣ ከማድረግ ጋር አይደለም። የክርስቶስ ቅባት ነው ከማድረግ ጋር። ገብቷቸዋል? ማድረግ ማለት ቀንበሩን መስበር፣ ነፃ ማውጣት፣ ቤዛ መክፈል፣ እነዚህ የማድረግ ቅባት ሲሆኑ ክርስቶስ ላይ ነው ያለው። እኛ ግን የማወቅ ቅባት ነው ያለን። አንደኛ እሱን ማወቅ ያለብን ስለ ቅባቱ። ሁለተኛ ደግሞ ሁላችንም አማኝ የተባልነው ሁላችን የተቀባነው። ልብ በሉ። እንደውም ወደ ኋላ ለመለሳችሁና አንድ ነገር ልጨምርላችሁ የበለጠ ኮንፈርም ለማድረግ ይነጥብ። ሁላችን ተቀብተናል። ለዚህ ነው ሁላችሁ ታውቃላችሁ የሚለው። ሁላችሁ ታውቃላችሁ። እውነተኛ አማኝ ሆኖ ያ ቅባት የሌለበት የለም። በሌላ አነጋገር ክርስቶስ ኢየሱስን ያወቀው በቅባቱ ብቻ ስለሆነ ክርስቶስን ያወቀው ሁሉ ተቀብቷል። መንፈስ ቅዱስ የሌለበት አማኝ የለም። ምክንያቱም ያለ መንፈስ ቅዱስ እንዴት ልታውቀው ቻልክ? በምን መንገድ ልታውቀው ትችላለህ ክርስቶስን? ማን ሊነግርህ ይችላል? ስጋና ደም ሊገልጥልህ ይችላል? ምን ብሏል ለጴጥሮስ ጌታ? ስጋና ደም አልገለጥ። ስጋና ደም ሊገልጥ አይችልም። የትኛውም ትምህርት ቤት፣ የትኛውም ዩኒቨርሲቲ፣ የትኛውም ኤክስፒሪየንስ ክርስቶስን እንድናቅ ሊያደርገን አይችልም። የትኛውም ፒኤችዲ ክርስቶስን እንድናቅ ሊያደርገን አይችልም። ቅባቱ ብቻ እንድናቅ የሚያደርገን። ስለዚህ ክርስቶስን አውቀው ከሆነ ተቀብተሃል። ሌላ ቅባት አትጠብቅም። ምክንያቱም የቅባቱ ፐርፐዝ እሱ ነው፣ እንድታውቀው ማድረግ ነው። ክርስቶስ ኢየሱስን አውቀነዋል። የተቀባነው ሁላችንም አለብኝ ቅባት የለብኝም አንለም። ለምን? የቅባቱ ፐርፐዝ ስለሚገባን። የአማኞች ቅባት የተቀባውን ክርስቶስን ማወቅ ነው። አውቀነው ከሆነ ተቀብተናል። አንድ ቅባቱ ተአምራት ቢሆን ኖሮ፣ ድንቅ ማድረግ ቢሆን ኖሮ የእግዚአብሔር ቃል ሲናገር ለምሳሌ አንደኛ ቆሮንቶስ ላይ ሲናገር 12:29 ላይ ሁሉስ ተአምራት ያደርጋሉ ይላል አይደል? ሁሉ ተአምር ያደርጋል እንዴ? አያደርግም። እንደውም መጥምቁ ዮሐንስ አንድ እንኳን ምልክት አላደረገም ተብሎ ተጽፎለታል አይደል? ክርስቶስ ኢየሱስ ምን አለው? ስጋ ከለበሱ ከሰው ልጆች ሁሉ ታላቅ የተባለው ወይ ደግሞ የክርስቶስን መንገድ የጠረገው የመሲሁን መንገድ የጠረገው መንገድ ጠራጊ የተባለው ዮሐንስ አንድም ምልክት አላደረገም። በሌላ አነጋገር አንድም ድንቅ አላደረገም። ዮሐንስ ጸልዮልኝ ተፈወስኩኝ ያለ ሰው የለም። ለማንም ሰው አልጸለየም። ለማንም ሰው መልእክት አላመጣም። ምንም ያደረገው ነገር የለም። አልተቀባም። ምንድን ነው ያለው እግዚአብሔር? መንፈስ ቅዱስ ይወርድበት የምታየው እሱ ነው አለው። ስለዚህ ዮሐንስ በመንፈስ ቅዱስ ነው የእግዚአብሔር በግ ያለው። ስለዚህ ዮሐንስ የእግዚአብሔር መንፈስ ነበረበት፣ ነገር ግን ድንቅ አላደረገም። ጳውሎስም ሲናገር ሁሉ ተአምራት ያደርጋሉን ይላል።
ሁሉ ሲፈውሳሉን አያደርጉም። ሁሉ ተቀብተዋልን? አዎ ሁሉ ተቀብተዋል። ስለዚህ የቅባቱ ፐርፐስ ማድረግ አይደለም ማወቅ ነው። ይሄን አስምሩበት። ቅባቱ እኛ ውስጥ ያለው ቅባት እንድናደርግ የሆነ something happen እንድናረግ ሳይሆን already የተደረገውን happen ያደረገውን ነገር እንድናቅ recognize እንድናረግ ነው ቅባቱ የሚሰራው። የቅባቱ ፈንክሽን ማወቅ ነው፣ እንድናቅ ማድረጉ ነው። ዩኒቨርሳል በሆነ መንገድ አማኞች ሁሉ ተቀብተዋል። ከአማኞች መካከል ያልተቀባ የለም። አልተቀባውም ካለ አንድ ሰው አላምንም ማለቱ ነው። የክርስቶስ ወገን አይደለሁም ማለቱ ነው። ሮሜ 8 ላይ ጳውሎስ እንደሚነው ቁጥር 9 ላይ የእግዚአብሔር ክርስቶስ መንፈስ የሌለው እሱ ወገን አይደለሁም ማለቱ ነው። የክርስቶስ ወገን አይደለሁም፣ አማኝ አይደለሁም እያለ ነው። ቅባት የለኝም ገና ለመቀባት ወረፋ ይዣለሁ፣ ተስፋ አደርጋለሁ የሚል ሰው ካለ ክርስቶስን አላውቀውም ማለት ነው። ወይ ደግሞ የሚጠብቀው የቀንበር እንዲሰብር እንዲቀባ ከሆነ ደግሞ ጸረ ክርስቶስ ሊሆን ያኮበኮበ ነው ማለት ነው። ገብቷችኋል? በዚህ በሁለት ነገር ምን በፍጹም ብዥታ ውስጥ እንዳትገቡ። የሰዎችን ቀንበር የሚሰብር ቅባት የለንም እኛ። ምክንያቱም አንዱ ነው የተቀባው፣ አንድ ብቻ ነው ክርስቶስ እግዚአብሔር ያለው። የእግዚአብሔር ክርስቶስ አንድ ብቻ ነው። ነገር ግን ያንን ክርስቶስን ግን የሚያውቅ ደግሞ እልፍ ምእመን ደግሞ በዓለም ላይ ያለ። በምኑ የተነሳ ያውቁታል? በቅባቱ ያውቁታል። ቅባቱ እንድናውቀው አደረገን እንለ። ስለዚህ ዮሐንስ ምን እንደሚለው ታውቃላችሁ፣ ስለዚህ ነው የምጽፍላችሁ የሚለውን ነገር ያነሳል ማለት ነው። ታውቃላችሁ ብሎ ሲናገር ትመለከታላችሁ። ታውቃላችሁ ይሄ የተቀባው ቅባት ሐሰተኞቹ የሚናገሩትን ዲቴክት አድርገው ልክ አይደለም ብሎ ሪጀክት ለማድረግ የሚያስችል ቅባት ተቀብተዋል። ይኸውላችሁ ዮሐንስ የሚነግራቸውን ነገር ፓራፍሬዝ አድርጌ ልንገራችሁ። እኔ አዲስ እውነት ልነግራችሁ አይደለም የምጽፍላችሁ። ኦሬዲ እውነትን ታውቃላችሁ። እውነትን ለሚያክሰው እንደገና እውነት አልነግረውም። ገብቷችኋል? ኢየሱስን ለሚያክሰው እንደገና ኢየሱስን አልነግረውም፣ ያውቀዋል። ቅባቱ ላለበት ሰው እንደገና አልነግረውም እኔ ነው የሚለው ዮሐንስ። ማስታወስ ነው፣ ሪማይንድ ማድረግ ነው፣ ማሳሰብ ነው እንጂ እኔ ተግባር አዲስ እውነት አልነግራችሁም። ለምንድን ነው ዮሐንስ ይሄን የሚለው ነገር በደንብ ስሙኝ። ዮሐንስ ይሄን የሚልበት ምክንያት ምንድነው ካላችሁ ሐሰተኞቹ እንደዚህ ይላሉ። ኖሲስ ወይም ዕውቀት የሚባል ቃል ይጠቅሱና አዲስ ዕውቀት አለን ከምን የተነሳ ከቅባቱ የተነሳ ይላሉ እነዚህ አሳቾቹ። ስለዚህ አዲስ ዕውቀት አለን ኑና ቅመሱ ከኛ፣ ኑና ቅሰሙ ከኛ ይላሉ። ሐሰተኞቹ ሁሉ ጊዜ ክሌማቸው ምንድነው? አዲስ ዕውቀት አለን ባዮች ናቸው። በደንብ ስሙኝ። ሐሰተኛው አስተማሪ ይወጣና እንደዚህ ይላል፣ እኔ ከቅባቱ የተነሳ አዲስ ዕውቀት፣ አዲስ መገለጥ ያልደረሳችሁበት ነገር ስላለኝ ስሙኝ ብሎ ይሰበስባል። የሐሰተኞች መግለጫ ይሄ ነው። እናንተ የማታውቁት እኔ የማውቀው፣ ለእናንተ ያልበራ ለእኔ የበራ ነገር አለ ብሎ የሚቆም ሰው ሁሉ ሐሰተኛ ነው። ለእውነተኛ አማኞች ማለት ነው። የበራልኝ እናንተ ያልበራላችሁ፣ ያወቅኩት የማታውቁት ነገር አለ ብለው ይቆማሉ ሐሰተኞች። ዮሐንስ ግን እንደዚህ ይላቸዋል፣ እኔ ግን እንደዛ አይደለሁም። ምንም ሐዋርያ ብሆን፣ ምንም የጌታ ተወዳጅ ሐዋርያ ብሆን አዲስ ነገር አልነግራችሁም። እውነትን ታውቃላችሁ፣ ስለማታውቁ አይደለም እጽፍላችሁ። እውነትን ስለማታውቁ እውነትን ብዬ ላስተምራችኋለሁ ምጽፈው። እንደውም ምጽፍላችሁ ስለምታውቁ ነው ምጽፍላችሁ፣ ስለማታውቁ አይደለም ምጽፍላችሁ። በደንብ ስሙት ይሄን ነገር። እኔ ምጽፍላችሁ ስለምታውቁ ነው እንጂ ስለማታውቁ አይደለም። ስለማታውቁ ብሎ የሚነግሯችሁ እነሱ ናቸው፣ ሐሰተኞቹ ናቸው። ማታውቁት ነገር በርቶልኛል ይሏችኋል እነሱ። የማታውቁት ኖሲስ፣ ይሄ የግሪኩ ቃል እንደውም ዮሐንስ የጻፈበት ላይ በጣም ስትመለከቱት ኖሲስ የሚለውና ክሪዝማ ወይም የሚለው ቅባት የሚለው አንድ ላይ በአንድነት የሚጠቀሱ ቃሎች ናቸው። ይሄ ቅባቱ የተቀባነው ቅባት የሚሉት እናንተ ያልደረሳችሁበት የማታውቁት ነገር የምናቅበት አዲስ ዳይሜንሽን የሰጠን ነገር አለ ብሎ ይናገራል። ስለዚህ ሰው ሰፍ ብሎ የሚሰማቸው አደገኛ የሆኑትም ለዚህ ነው። ብዙዎችን ያሳስታሉ። ለምን? አዲስ ነገር አለን ስለሚሉ። ወገኖች ታውቃላችሁ መቼም ማንም ሰው አዲስ ነገር አለኝ ካለ ጆሮ ያገኛል። አዲስ ነገር አለኝ ሲል ሰፍ ይላል ሰው። ዮሐንስ ግን ሲነግራቸው የቀደመው ሐዋርያ፣ እውነተኛው የበጉ ሐዋርያ፣ በምድር ላይ ብቸኛ የቀረው በዛን ዘመን እውነተኛው የበጉ ሐዋርያ አዲስ ነገር አልጽፈላችሁ፣ መንፈስ ቅዱስ ከነገራችሁ በላይ ልነግራችሁ አልመጣም እኔ ይላቸዋል። መንፈስ ቅዱስ በውስጣችሁ ኖሮ ተቀብታችሁ ሌላ ነገር ምን እነግራችኋለሁ? እኔ ምን ነግራችሁ ኦሬዲ ውስጣችሁ ያለው ነገር ኮንፈርም ማረገው ብሎ ሲነግራችሁ ትመለከታላችሁ ማለት ነው። ይሄንን ነገር
ሌላ ቦታ ውስጥ ደግሞ ክርስቶስ ኢየሱስ የተናገረውን ላስታውሳችሁ። ክርስቶስ ኢየሱስ ማለት በዮሐንስ አፍ ሆኖ ራእይ ዮሐንስ ላይ ለቲያጥሮን ቤተክርስቲያን ላይ እንደዚህ ያላቸው የሰይጣንን ጥልቅ ነገር እነሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላችኋለሁ ሌላ ሸክም አልጭንባችሁም። ይኸውላችሁ ራእይ ዮሐንስ 2:24 ላይ ሌላ ሸክም አልጭንባችሁም። ምን ማለት ነው ጌታ? ሌላ አዲስ ነገር አልሰጣችሁም። እስክመጣ ድረስ ግን ያላችሁን ጠብቁ። ኦሬዲ ያላችሁ፣ ኦሬዲ ይዛችሁታል፣ ኦሬዲ በርቶላችኋል፣ ኦሬዲ ተቀብታችኋል። እሱን ብቻ ጠብቁ፣ እሱን ኪፕ አድርጉ። እነሱ የሚሉትን ስለማታውቁ ጥሩ ነው አለማወቃችሁ። እኛ ሁሉን አናውቅም፣ ሁሉን የሚያውቀውን ግን እናውቀዋለን። ሁሉን ታውቃላችሁ? ሁሉን የሚያውቀውን ታውቃላችሁ? ይበቃል። እኛ ሁሉን አናውቅም፣ ሁሉን የሚያውቀውን ግን እናውቀዋለን። ስለዚህ እሱ ይበቃል። ሌላ አልጨነንባችሁም። ክርስቶስ ኢየሱስም ያለው ተመሳሳይ ነው። ሌላ አልጨነባችሁም፣ ሌላ አዲስ ነገር አልነግራችሁም። በአጠቃላይ በመጽሐፍ ቅዱሳችን ላይ የተነገረው ነገር ለምእመናን ከሆነ ለአማኞች ከሆነ ወገኖች በደንብ ልብ ብላችሁ ስሙኝ። እዚህ ጋር በጣም ቁልፍ ዋና ነገር ነው የምነግራችሁ። እኔ ሰኞ የመጣው እዚህ ጋር አዲስ ነገር ከሆነ የምነግራችሁ ሐሰተኛ አስተማሪ ነኝ። አዲስ ነገር ልነግራችሁ አልችልም። ኦሬዲ የተካፈልነውን እውነት ኦሬዲ በውስጣችን ያለውን ነገር እንድናቀጣጥል ነው እዚህ ጋር የምቆመው። ኦሬዲ በውስጣችን ያለውን የእግዚአብሔር መንፈስ ያስተማረንን ሁላችንም ውስጥ ያለውን ነገር እንደገና ለመቀስቀስ ነው የምቆመው። ሪማይንድ ለማድረግ ነው። ሪማይንደሮች ናቸው እዚህ ጋር የሚቆሙት። አዲስን አማኝ ማን ነው? አምኖ የተቀመጠን ሰው፣ አዲስን በውጭ ያለን ሰው አዲስ ነገር ወቅ ማለት ይቻላል። የዳነን ሰው፣ በክርስቶስ ኢየሱስ የሆነን ሰው፣ የተቀባን ሰው፣ መንፈስ ቅዱስ በውስጥ ያለበትን ሰው አዲስ እውነት አላስተምረውም። ኦሬዲ ውስጡ ያለውን ነገር ነው ሪማይንድ የማደርገው። ለዚህ ነው መጽሐፍ ቅዱስ የሚናገረው ነገሮች ልንገራችሁ። አንድ ሁለት ቦታዎች ልንገራ። ለምሳሌ ሮሜ 15 ላይ ከቁጥር 14 እስከ 15 ላይ በእውቀት ሁሉ እንደተሞላችሁ አውቃለሁ ብሎ እውቅና ይሰጣችኋል። ከቅባቱ አውቃችኋል፣ እንደምታውቁ አውቃለሁ ይላችኋል። ለምእመናን አታውቁም፣ አልደረሳችሁበትም፣ እኔ ደርሼበታለሁ፣ አልተገለጠላችሁም፣ እኔ ተገልጦልኛል የሚል ሰው ሐሰተኛ አስተማሪ፣ ሌላ ምንም ነገር የለውም። እኔ ደረስኩበትን የመገለጥ ጥግ አልደረሳችሁበትም፣ ስለዚህ ዝም ብላችሁ ስሙኝ የሚል ሰው እየወሰደን ያለው ወደ እውነት መንገድ አይደለም፣ ወደ ስህተት ነው። ስለዚህ ጳውሎስ ለሮሜ ሰዎች ሲጽፍላቸው እንደምታውቁ አውቃለሁ። አንደኛ ተሰሎንቄ 4:9 ላይም በእግዚአብሔር ተምራችኋል። በእግዚአብሔር የተማረን ሰው አያስተምሮ። ይሄ ቤዚክ የሆነ የክርስትና ትምህርት ነው። እግዚአብሔር ያስተማረውን ሰው ሌላ ሰው ያስተምሮ። ሌላ ሰው ያስተምሮ ሚን ሴንስ አዲስ እውነት አይነግረውም ማለት ነው። እውነት ብዙ አይደለም፣ አንድ ብቻ ነው። እውነት ሪላቲቭ አይደለም፣ አንጻራዊ አይደለም። እውነት አብሶሉት ነው። እውነትም በክርስቶስ ነው ያለው። እርሱን ያወቀን ሰው ሌላ እውነት አትነግሩትም። ይሄ መላው መጽሐፍ ቅዱስ ይሄን ያስተምራል። ልንገራችሁ፣ ጥቅሶች ልስጣችሁ የምታውቋቸውን። ዕብራውያን 8:11 የተወሰደው ከኤርሚያስ 31:34 ላይ ነው። ዕብራውያን 8:11 የተወሰደው ከኤርሚያስ 31:34 ላይ ነው። ምንድነው የሚለው? ማንም ሰው ወንድሙን፣ ማንም ሰው ጎረቤቱን ጌታ ነው ወቅ ብሎ አያስተምርም። ከታናሹ እስከ ታላቁ ሁሉም ይሉኛል፣ ያውቁኛል። ለምንድን የሚያውቁኝ? ሕጌን በልቦናቸው ጽፌአለሁ። በምንድን ነው የጻፈው? ጳውሎስ እንደተናገረ ድንጋይ በሆነ ጽላት ላይ ሳይሆን በመንፈሱ በውስጣችን ጽፏል። ራሱን አስታውቆናል። ስለዚህ ማንም ጎረቤቱን ጌታ ነው ወቅ ሊለው አይችልም ይላል። እንደገና ዮሐንስ 6:44 ላይ እሱም የተወሰደው ከኢሳይያስ 54:13 ላይ ነው። ዮሐንስ 6:44 የተወሰደው ከኢሳይያስ 54:13 ላይ ነው። ከአብ የሰማ የተማረም ወደ እኔ ይመጣል፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል አለ። ስለዚህ ከአብ የሰማ የተማረም ወደ እኔ ይመጣል። በሌላ አነጋገር አብ ያስተማረውን አንተ ምን ብለህ ነው የምታስተምረው? መንፈስ ቅዱስ በልቡ የጻፈበትን ሰው ምን ብለህ ነው የምትጽፍበት? ምን ሌላ ነገር ትጽፋለህ? በል ያኛውን ነገር አጽናው፣ የበለጠ ያዘው ብለህ ታበረታታለህ እንጂ የምትጨምርበት አዲስ ነገር የለም፣ የጎደለ ነገር የለውም። ግማሹን አውቀሃል፣ እስኪ ልሙላልህ አትለውም። ምክንያቱም ኦሬዲ በመንፈሱ ተጽፎበታል እውነቱ። ስለዚህ ምን እንደምታደርገው ታሳስበዋለህ፣ ታጸናዋለህ፣ ታበረታተዋለህ፣ ታስረዳዋለህ እንጂ አዲስ ነገር አይጨምርበትም። አዲስ መገለጥ አትነግረው።
ዮሐንስ ለዚህ ነው አዲስ ነገር አልነግራችሁም የሚለው። አዲስ ነገር አልነግራችሁም፣ የምነግራችሁ ነገር ምንድነው? ያንኑ የምታውቁትን ነገር እውነት ስለምታውቁ ነው የምጽፍላችሁ፣ ስለማታውቁ አይደለም። ስለዚህ በውስጣችሁ ኦልሬዲ በተተከለው በመንፈሱ አማካኝነት ይሄን ነገር እንደገና በውስጣችሁ አብላሉት። ተመልከቱት የረን ዮሐንስ የሚነግራቸው። ጳውሎስም በተመሳሳይ መንገድ ሁለተኛ ቆሮንቶስ 1 ከ21 እስከ 24 ስትመለከቱ፣ ሁለተኛ ቆሮንቶስ 1 ከ21 እስከ 24 ስትመለከቱ እንደዚህ ይላቸዋል። ከናንተ ጋር የቀባን እግዚአብሔር ነው። በሌላ አነጋገር የኛ ቅባትና የኛንተ ቅባት ምን አይነት ነው? አንድ አይነት ነው። ከናንተ ጋር አብሮ የቀባን የመንፈሱን መያዣ የሰጠን እሱ ነው ይልና፣ ስለዚህ በዚህ ምክንያት በዚህ እውነት በዚህ መሰረት የተነሳ በእምነታችሁ ላይ የምንገዛ አይደለንም፣ ለደስታችሁ ከናንተ ጋር የምንሰራ ነን እንጂ። በእምነታችሁ በእናንተ ላይ የምንገዛ አይደለንም። ምን ማለት ነው? በእምነታችሁ በእናንተ ላይ የምንገዛ ማለት ነው ወደዚህ ግቡ ወደዚህ ውጡ አንላችሁ፣ ይሄን ያዙ ያን ልቀቁ አንላችሁ። ያ አውቶሪቲ የለንም። ምክንያቱም እናንተንም እኛንም የቀባን አንድ ነው። ስለዚህ ለደስታችሁ አብረናችሁ እንሰራለን። ጎን ለጎን ነን ማለት ነው። ላይ እናታች አይደለንም። አብረን ጎን ለጎን እንበረታታለን። ከወንድሞቻችን ጋር ስራ ስንተጋገዝ ጎን ለጎን አብረን እንደምንተጋገዘው ሁሉ እንበረታታለን፣ እንገሳሰጻለን፣ እንተራረማለን፣ እንጸልያለን። አንዱ ሌላውን ያበረታታል፣ ይገስጻል። ከዚህ ውጪ ግን የሆነ ነገር ሆኖ በእምነቱ ላይ የሚገዛ ገዢ የለም። ለምን? ሁሉ የተቀባ ነው። ሁሉ እውነትን ያውቃል። እውነትን የሚያቀን ሰው መካከል ሌላ አዲስ እውነት ልትነግሩት አትችሉም። ስለዚህ ጳውሎስ ምንም ሐዋርያ ቢሆን ሶስተኛ ሰማይ ድረስ የተወሰደ ልዩ መገለጥ ያለው ሰው ቢሆን የምጨምርላችሁ ነገር የለም። በእምነታችሁ ላይ ገዢ አይደለሁም፣ አብሮ ሰራተኛ ነኝ። ለደስታችሁ ከእናንተ ጋር የምሰራ ነኝ እንጂ በእምነታችሁ ላይ ምገዛ የእምነታችሁ ሾፌር አይደለሁም። እኔ ወደዚህ ዞር ሳደርግ እናንተ ዞር የምትሉበት አሽከርካሪ እኔ አይደለሁም። የሁላችን ሾፌር የሆነው አንድ ነው፣ ክርስቶስ ኢየሱስ። እሱ ነው በመረቀልን በአዲስና በሕያው መንገድ የእምነታችን ጀማሪና ፈጻሚ ሐዋርያችን የተባለው ክርስቶስ ኢየሱስ። እሱ አዲስ ነገር መሰረተልን። ከሱ ከተመሰረተ ውጪ ማንም ሌላ መሰረት አይመሰረትም። በዛ መሰረት ላይ ግን ያንጻል እያንዳንዱ ሰው። ስለዚህ መሰረት ማስፋት አይችልም፣ ማጥበብ አይችልም፣ ማሻሻል አይችልም። ምንም ነገር የዛው ፋውንዴሽኑ ላይ ተመስርቶ ይናገራል። ፋውንዴሽኑ ምንድነው? ይሄ መገለጥ ነው። ፋውንዴሽኑ ምንድነው? ጴጥሮስ ኢየሱስን ያለው ቃል ማለት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በቃ ይሄን አለቀ። መሰረቱ ይሄ ነው። እዚህ መሰረት ላይ ማንም ሰው ያንጻል እንጂ ሌላ መሰረት ማንም ሰው አይጥልም። እኔ ደግሞ የተረዳሁት ኢየሱስ ክርስቶስን በሌላ መንገድ ነው ማለት አይችልም አንድ ሰው። ኢየሱስ ክርስቶስ ምንድነው? የእግዚአብሔር ልጅ ክርስቶስ። በቃ ሌላ መገለጥ የለውም። ስለዚህ ጳውሎስ ይሄን ለተቀበላችሁ ሁሉ ከእናንተ ጋር አንድ ነው እምነታችን፣ ቅባታችን ተመሳሳይ ነው፣ እኩል ነው። ስለዚህ በእናንተ ላይ ገዢ አይደለንም፣ አብሮ ሰራተኛ ነን ብሎ የሚናገረው ከዚህ የተነሳ ነው ማለት ነው። ነገር ግን በውጭ ላሉትስ ቢሆን ለምሳሌ ጳውሎስ አሪዮስፋጎስ የሚባለው መድረክ ላይ አቴና ላይ ቀርቦ እንደዚህ ያላቸው እውነትን ስለምታውቁ አይደለም ይላቸው፣ ስለማያውቁ። ምክንያቱም ጣዖት አምላኪዎች ናቸው። ለማይታወቅ አምላክ እያሉ ድንጋይ የሚያመልኩ ሰዎች ናቸው። ስለዚህ እውነትን ስለማያውቁ መንፈስ ቅዱስ በውስጣቸው ስለሌለ ሀብሎ ፈትፍቶ ያጎርሳቸዋል። ማታውቁትን አምላክ ነው ልንገራችሁ፣ ሳታውቁ የምታመልኩት ልንገራችሁ። እሱ ሰማይና ምድርን የፈጠረ የሰውን ዘር ሁሉ ከአንድ የፈጠረ አንዳች እንደሚጎለው በሰው እጅ የማይገለገል በመጨረሻ ደግሞ በልጁ በክርስቶስ በኩል የሚፈርድ እያለ ኢንትሮዲዩስ ያደርጋቸዋል። ለምን ገና ያልገባ በውጭ ናቸው እነሱ። ለእግዚአብሔር ሕዝብ እንደዚህ አትፈተፍቱ። ምክንያቱም ኦልሬዲ በእግዚአብሔር መንፈስ በውስጡ ነው። ስለምታውቁ ነው የምጽፍላችሁ፣ ስለማታውቁ አይደለም። አቴና ላይ ቀርቤ ግን ስለማያውቁ ነው የሚነግራቸው። ስለማያውቁ ከመጀመሪያው ሀበዬ ኢየሱስን ኢንትሮዲዩስ ያደርግላቸዋል። ለሚያውቀውስ አይደለም እንደዛ ማድረግ አይደረግም። ይሄን ነው የሚናገረው ማለት ነው። ስለዚህ ምንድነው የሚላቸው? አዲስ እውነት ሊገለጥ ይችላል። አዲስ እውነት ልንገራችሁ የሚል ሰው አዲስ እውነት ሊነግረን አይደለም የሚችለው፣ ሐሰት ነው የሚነግረን፣ ሌላ መንገድ ነው የሚነግረን። የገላትያ ሰዎችን ጳውሎስ የሚያስጠነቅቃቸው ሌላ ወንጌል ለመስበክ የተነሱ ስላሉ ወደ ሌላ ወንጌል ዘወር እንዳትሉ። እሱ ወንጌል ሊባል አይችልም ሌላ ስለሆነ። በመሰረቱ ሌላ የሚባል ወንጌል የለም። ወንጌል አንድ ብቻ ነው። ስለዚህ እስራት ውስጥ የሚከታችሁ ሌላ
በክርስቶስ ያገኛችሁትን ነፃነት እንደገና ወደ ባርነት የሚለውጥ ሌላ ትምህርት ነው እንጂ አዲስ ወንጌል የለም ይላቸዋል። እና ጳውሎስም ራሱን ጨምሮ ምንድነው የሚለው? እኔ እንኳን ራሴ የተለየ ነገር በሰብክላችሁ ልሁን። ሌላ ሰው ብቻ እኔም እንኳን ራሴ እሱ ብቻ አይደለም፣ የሰማይ መላእክት እንኳን መጥቶ ቢናገራችሁ ምን ይሁን? የተረገመ። ምክንያቱም ፋውንዴሽኑ እሱ ነው። ከቅባቱ ውጪ ሌላ የሚነግረን ማንም መልአክ ከቅባቱ አይበልጥም። ሐዋርያ ከቅባቱ አይበልጥም። ፓስተር ማንም ከቅባቱ አይበልጥም። ቅባቱ ነው ወደ እውነት የሚያደርሰን። ከዚህ ላይ ሌላ ሰው መጥቶ ኮሬክት ሊያደርግ ወይ ደግሞ ሊጨምርበት ማንም አይችልም። ሙሉ መረዳት ውስጥ አለን። ነገር ግን እዛ ውስጥ ሆነን ቅድም እንዳልኳችሁ ጎን ለጎን ምንበረታታበት፣ ኢንከሬጅ ምንደራረግበት፣ ምንገሳሰጽበት አሰራር ግን በስፋት አለ። እሱን ነው መጽሐፍ ቅዱስ የሚናገረው። እና ዮሐንስ ግልጽ ያደርግላቸዋል። አዲስ ነገር ይነግራቸዋል አልመጣም። ምክንያቱም እውነትን ታውቃላችሁ፣ እውነትን ስለምታውቁ ነው የምጽፍላችሁ፣ ስለማታውቁ አይደለም እያለ የሚነግራቸው ከዚህ የተነሳ ነው። እና ምን ይላል ሲቀጥል? ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ ይላቸዋል። ይሄ በጣም ኢምፖርታንት ነገር። ውሸት ከእውነት አይደለም። ክርስቶስ ኢየሱስ ለደቀ መዛሙርቱ ያላቸው ነገር ቢኖር ምንድነው? በጎቼ ድምፄን የሌላውን ድምጽ ግን አይሰሙም፣ ስለዚህ አይከተሉም ሌላውን። በሌላ አነጋገር ከአንድ ምንጭ ብቻ ነው የሚቀዱት። አንድ ብቻ ነው ሶርሳቸው። ከአንድ ቦታ ብቻ ነው የሚመገቡት። ሌላው የሚናገረውን አይሰሙም፣ ጆሮም አይሰጡትም፣ አይከተሉትም። ምክንያቱም ድምፄን ያውቃሉ ብሎ ተናገረ ማለት ነው። ሁለቱም ሐሰትም እውነትም የተለያየ ኦሪጂን ያላቸው፣ ምንጫቸው አንድ አይደለም። ዮሐንስ እዚህ ጋር ውሸትም ከእውነት እንዳልሆነ ይላል። ውሸት ከእውነት የተቆረሰ አይደለም። ሌላ ነው ሶርሱ፣ ምንጩ ሌላ ነው። ይሄ በጣም ኢምፖርታንት ነገር ነው። አንዳንድ ጊዜ ከራሱ ላይ የሆነ ነገር መውሰድ ይቻላል። ለምሳሌ ቅድም ብያቸዋለሁ፣ አስተማሪ ምንድነው የሚሰራው እዚህ ከተባለ ሌላ እውነት አይነግረንም ብያለሁ አይደለ? ነገር ግን ከራሱ ከእውነት ላይ ግን የእውነትን ቃል በቅንነት ይነግረናል፣ ወይ ደግሞ ራይትሊ ዲቫይድ እያደረገ የእግዚአብሔርን ቃል ይነግረናል። የእግዚአብሔርን ቃል ያብራራል። ከዛው ከእውነት ምንጭ እየቀዳ ያስተምራል። ነገር ግን ሐሰት ግን ወይም ውሸት ግን ከእውነት አይደለም፣ ከእውነት ሊቀዳ አይችልም። ሁለቱም የተለያየ ኦሪጂን ያላቸው። የእውነት ኦሪጂን እግዚአብሔር ነው፣ ክርስቶስ ነው። የሐሰት ኦሪጂን ደግሞ ዲያብሎስ ነው። ዮሐንስ 8:44 ላይ ጌታ ምንድነው ያለው? እሱ ሐሰተኛ የሐሰትም አባት ነው። ሐሰትን ሲናገር ከሆነ ቦታ አያመጣም፣ ከማንም ያወጣው ከራሱ ይናገራል። ኦሪጂኑ ምንጩ እሱ ነው። ስለዚህ ሐሰት የዲያብሎስ ነው ይላቸዋል። ስለዚህ በእውነት ያልቆመ ሁሉ ደግሞ የቆመው በሐሰት ነው። ዓለም ሁሉ ዮሐንስ በኋላ እንደሚነግረን ምዕራፍ 5:19 ላይ ዓለም ሁሉ በክፉ ተይዟል። ስለዚህ ዓለም ሁሉ የምን ተቃዋሚ ነው? የእውነት ተቃዋሚ ነው ዓለም ሁሉ። ይሄንን በስፋት ይናገራል የእግዚአብሔር ቃል። ለምሳሌ ሮሜ 1:25 ላይ እውነትን በውሸት ስለለወጡ ይላል። በዚህ ዓለም ሰዎች ፍርድ የሚመጣባቸው እውነትን በውሸት ስለለወጡ ነው። ሁለተኛ ተሰሎንቄ 2:11 ላይ ደግሞ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ የስህተት አሰራር ይላክባቸዋል፣ የእውነትን ፍቅር አይቀበሉም ይላል። ራእይ ዮሐንስ ላይ ምዕራፍ 21 ቁጥር 27 ላይ እና 22:15 ላይ ውሸትን የሚያደርጉና የሚለማመዱ በውጭ አሉ ይላል። በውጭ አሉ ማለት እዚህ የሉ፣ በውስጥ። ምክንያቱም ውሸት ከእውነት አይደለም፣ አንድ ቦታ አይጋራም፣ አብሮ ሊዳበል አይችልም። እውነትና ሐሰት በአንድነት አብሮ ሊቆም አይችልም። ሌላ ነው አድራሻው፣ ቦታው ሌላ ነው፣ ምንጩ ሌላ ነው፣ ኢንዱም ሌላ ነው፣ ዴስቲኒውም ሌላ ነው። ውሸትን የሚያደርጉ የሚለማመዱ በውጭ አሉ ይላል። ቅድስቱ ከተማ ውስጥ አይገቡም። በእግዚአብሔር መንግስት ቦታ የላቸውም፣ ድርሻ የላቸውም። ምክንያቱም ሐሰት ምንጭ አለው፣ ሰይጣን ነው ምንጩ። በፍጹም ከእውነት ጋር ሊዳበል አይችልም። ይሄ በጣም ሊሰመርበት የሚያስፈልገው ነገር ነው። አንድ ሰው የሆነ ነገር እየነገረን ትንሽ ውሸት ቢደባለቅ የነገረን ነገር ሁሉ ዜሮ ይገባል፣ ሐሰት ይሆናል። ለምን ከተባለ የእውነት ባህሪ ከሐሰት ጋር መደባለቅ እንዳይችል ያደርገዋል። ትንሽ ሐሰት ከተደባለቀ እውነት ውስጥ እውነት አትኖርም። እውነት ውስጥ ሐሰት መደባለቅ አይቻልም። ከሆነ 100% ሐሰት ነው የሚሆነው። ሰይጣን የሚናገረው ከዚህ የተነሳ ነው በጣም አደገኛ የሚሆነው።
ሰይጣን ግማሽ እውነትና ግማሽ ውሸት ይናገራል። በኤደን ገነት እንኳን ገና ሔዋንን ሲፈትናት የተናገረው ግማሹ እኮ እውነት ነው። አይናችሁ ይከፈታል ያለው እውነት አይደለም እንዴ? መልካምና ክፉን ታውቃላችሁ ያለው እውነት ነው። ራሱም እግዚአብሔር ብሏል፣ መልካምና ክፉን ከምታሳውቅ ዛፍ ብሏል። ስለዚህ ራሱ እግዚአብሔር የተናገረውን የደገመው እውነት ነው ማለት ነው። መልካምና ክፉን ያስታውቃል ያ ዛፍ፣ እውነት ነው ያ። ነገር ግን አትሞቱም ያለው ደግሞ ውሸት ነው። ሁለቱ በአንድነት ሲሆን ግን 100% ውሸት ይሆናል ማለት ነው። ሰይጣን እንደዛ ነው የሚያደርገው። እውነት ከምን አይደለም ሐሰት ከምን አይደለም ከእውነት አይደለም ይላቸዋል። ምን ማለት ነው? አንድ ሰው የሆነ ቦታ ላይ እውነት እየተናገረ ሊቀላቅል አይችልም ሐሰትን። ቀላቅሎ ከሆነ እውነት የሚባል ነገር ሰውዬው ውስጥ የለም። እንደዚህ አይነት ባህሪ ያላት እውነት አብሮ ሊዳበል አይችልም ሐሰት ከእውነት ጋር። ሊሰመርበት ያስፈልጋል። ሐሰትን ከእውነት ጋር የቀየ ጥናት እንደሆነ እውነት የሚባለው ነገር ዲሳፒር ያደርጋል፣ ይጠፋል። ለዚህ ነው ሰይጣን ሐሰተኛ የሐሰትም አባት የተባለው። ለዚህ ነው የሐሰት አባት ሲባል ሰይጣን እውነት ተናግሮ አያውቅም ማለት ነው ወይ? አይደለም። ሰይጣን እኮ የተናገራቸው ብትመለከቱ ግማሽ በግማሽ እኮ ፋክት እኮ ነው። ነገር ግን ግማሹ ደግሞ ሐሰት ነውና ሙሉ ምን ሆኗል? ግማሹ ነው የሰይጣን ሐሰት ወይስ ሙሉ ነው ውሸት? ሰይጣን ግማሹ እውነት ግማሹ ሐሰት አይደለም፣ ሙሉ ሐሰት ነው። ለምን? እውነትና ሐሰት ሲደባለቁ ምን ስለሆነ ውጤቱ ሐሰት ስለሆነ። ይሄ ቀላል የኬሚስትሪ ነው ማለት ቀላል ሂሳብ ነው አይደለ? አንድ ቁጥር በዜሮ ሲባዛ ምን ይሆናል? ዜሮ ነው አይደል የሚሆነው? ከፊት ለፊት ያለው ቁጥር ምንም ያህል ትልቅ ይሁን ትንሽ ይሁን ማባዣው ዜሮ ከሆነ ውጤቱ ምን ይሆናል? ውሸት እንደዚህ ነው ከእውነት ጋር ሲደባለቅ። አንድ ገጣሚ ጥሩ በሆነ መንገድ ይሄን አስቀምጦታል። እንደዚህ ይላል እውነት ቤት ስትሰራ ውሸት ላግዝ ካለች፣ ጭቃ ካራገጠች፣ ማገር ካቀበለች ቤቱም አልተሰራ እውነትም አልኖረች ይላል። እውነት ቤት ልስራ ብላ ስትነሳ ውሸት እኔ ላግዝ ካለች፣ ጭቃ መታ ካራገጠች፣ ማገር ካቀበለች ቤቱ አልተሰራም እውነትም የለችም። ትንሽ አስተዋጽኦ ውሸት አላው እዚሁ ከተባለ ትርጉም የለውም ወገኖች። ክርስትና ፒውር እውነት ብቻ ነው። ሐሰት ከተደባለቀበት እሱ የሰይጣን ሃይማኖት ነው የሚሆነው። የሰይጣን ምኩራብ ናቸው እንጂ ያለ አማኝ ሳይሆን አማኝ ነን የሚሉ አለ፣ አይሁድ ሳይሆን አይሁድ ነን የሚሉ። ውሸት ያለበት ቦታ ሁሉ ለቅመም ተብሎ እንኳን ሐሰት ቢጨመርበት በሙሉ ሐሰት ነው የሚሆነው። ለዚህ ነው ስህተት ትምህርት ላይ ዜሮ ቶለራንስ የሚያስፈልገን። ማለት ይሄ ሰውዬ እኮ የተናገረው ብዙ እኮ እውነት ነው፣ ትንሽ ቢደባለቅም እንስማው ይባላል አይባልም። ትንሽ ከደባለቀ ሙሉ በሙሉ ጠፍቷል ያ ነገር። እናንተ መቼም ሰው ውሃ ሰጥቷችሁ ትንሽ የጠብል አድርገበት መርዝ ቢላችሁ ታደርጋላችሁ? 99% እኮ ውሃ እኮ ነው፣ ንጹህ እኮ ነው። ሚሪንዳ እኮ ነው 99%። ትንሽ በኮርኪ የምታከል ነገር ጠብል አድርገበት ይፈቀዳል? ትሞክራላችሁ? ለምን? ሙሉ በሙሉ ምን ይሆናል? ሙሉ በሙሉ መርዝ ይሆናል። ሙሉ በሙሉ 99% ሚሪንዳስ የለም። ከዛ በኋላ 100% መርዝ ነው የሚሆነው። ስለዚህ ሐሰት ትምህርት ትንሽ ከገባ ብዙ እውነት አለው ተብሎ ቶለሬት አይደረግም፣ አይታገሱትም፣ ወዲያውኑ ሪጀክት ይደረጋል። ዮሐንስ የሚያስጠነቅቃቸው ከዚህ የተነሳ ነው። ትንሽም ቢሆን የሚደባለቅ ከሆነ አደገኛ ነው። አንድ የተለመደ በጣም መጥፎ ነገር ልንገራችሁ፣ መሳት የሌለብን አንድ ነገር። አንዳንድ ሰዎች ከሚያምኑት ከተመሰረቱበት ከቆሙበት እውነት የተለየ ነገር ሰው ሲናገር ምን ይታወቃል እኛ እኮ አልደረስንበት ይሆናል ይላሉ። ይሄንን በውጭ ያሉ ሰዎች ቢሉ አያስገርምም፣ ያሉም ሰዎች ነበሩ። ለምሳሌ ሐዋርያት ሥራ 23:9 ላይ ጳውሎስ እኩሌቶቹ ፈሪሳዊ እኩሌቶቹ ሰዱቃዊ መሆናቸውን አየና እኔ እኮ ፈሪሳዊ ልጅ ነኝ፣ የሙታን ትንሣኤ ስለማመን ነው የሚፈርዱብኝ ሲላቸው ጊዜ እርስ በርሳቸው እንትን ተባባሉ አይደለ? ተጣሉ፣ ፈሪሳዊና ሰዱቃዊ። ምክንያቱም ሰዱቃውያን ምን አያምኑም? ትንሣኤ ሙታን አያምኑም፣ መላእክት አያምኑም፣ መንፈስ የሚባል ነገር እንዳለ አያምኑም። ፈሪሳውያን ደግሞ በእነዚህ ነገሮች ያምናሉ። ስለዚህ ፈሪሳውያን ምን አሉ? ምን ይታወቃል መንፈስ ወይ መላእክት ተናግሮት ይሆናል ብለው አቀዘቀዙት ሐሳቡን።
ምን እናውቃለን? መላእክት ተናግሮስ ቢሆን መንፈስ ተናግሮስ ቢሆን አሉ። እኛ የሆነ ሰው መጥቶ ሲዘባርቅ ምን ይታወቃል መንፈስ ነግሮት እንደሆነ አንልም። ለምሳሌ ቅባቱ በእኛ ውስጥ አለ። ቅባቱ ደግሞ በደንብ ልንገራቸው፣ የሰማነው እውነት እቺን በደንብ ያዙልኝ። የዚህ ምሽት ትልቁ ነገር ይሄ ነው። ስለሆነ የሰማነው እውነት ሙሉ እውነት እንጂ ከፊል እውነት አይደለም። ኢየሱስ ክርስቶስ መሲህ ነው ጌታ ነው የሚለው እውነት ሙሉ እውነት ነው፣ ከፊል እውነት አይደለም። መንፈስ ቅዱስም የነገረን እውነት ብቻ ነው። እንደውም ምን ይላል መሰላችሁ? ዮሐንስ ወንጌል 16:13 ላይ ወደ እውነት ሁሉ ይመራችኋል። ስለዚህ እኛ በከፊል አይደለም እውነትን ያገኘነው፣ ሙሉ በሙሉ እውነትን አግኝተናል። ምክንያቱም እውነት አብሶሉት ነው። በሌላ አነጋገር እውነት ፍጹማዊት ነች እንጂ የተከፈለ አይደለም፣ አንጻራዊ አይደለም። ስለዚህ ክርስቶስ ኢየሱስ እውነት ነውና የሰማነው እውነትን ሙሉ በሙሉ ስላወቅን ሌላ ነገር ሲመጣ ምን ይታወቃል ከእውነት ከሆነ አንልም። ስለዚህ ምክንያቱም መንፈስ ቅዱስ የነገረን ሙሉ እውነትን ነግሮናል። ሙሉ እውነትን ስለሰማን ሌላውን ሲመጣልን ፎርጅድ እንደሆነ በደንብ እንቀበላለን። ይሄንን አንድ ነገር ተናግሬ ልጨርስ። ዮሐንስ እንደሚናገረው ብዙ ሐሰተኞች ወደ ዓለም ወጥተዋል ይላል። ምዕራፍ 4 ላይ እንግዲህ ይመጣበታል። ብዙ ሐሰተኞች ወጥተዋል። ብዙ ሐሰት አስተማሪዎች በዓለም ላይ አሉ። እንደውም ሬሾውን ልንገራችሁ፣ በዓለም ላይ ከእውነተኛ አስተማሪና ሐሰተኛ አስተማሪ ላይ ሬሾውን ብትወስዱት ምናልባት 1% ለ99% ሊሆን ይችላል። ምክንያቱም እውነተኛ ነብይ የነበረው ሚክያስና 450 የበዓል ነቢያት ነበሩ አይደል የነበሩት በአካብ ጊዜ። በኤርምያስ ዘመንም አንድ እውነተኛ ነብይና በሺህ የሚቆጠሩ ሐሰተኛ ነቢያት ናቸው ያሉት። በዘመናት ሁሉ መካከል እንደዛ ነው። ብዙ ሐሰተኛ ከእውነተኛ ትምህርት ይልቅ ሐሰተኛ ትምህርት በጣም ብዙ ነው ያለው በዓለም ላይ። እውነት ከሚነገርባቸው ቦታዎች ይልቅ ሐሰት የሚቀነቀንባቸው ቦታዎች በጣም ይበዛሉ። ስለዚህ ፔሪየድ ይዘን ክፍለ ጊዜ መድበን ስለ ሐሰቶች ዝም ብለን እንማር። እንደዚህ አይነት ሐሰት አለ፣ እንደዚህ አይነትም ሐሰት አለ ብለን ሐሰቶችን ዘርዝረን ማት የሐሰት ሊስት ይኖረን እና እንጠንቀቃቸው። ከዛ በኋላ አይቻልም። ክርስቶስ የተናገረው አንድ ነገር ቁልፍ ነገር አለ። ደጋግሞ የሚናገረው አንድ ነገር አለ። እውነተኛውን ነገር ይናገር። ከዚህ የወጣ ከምንድን ነው ይላል? ከክፉ ነው። ትዝ ይላችሁ ክርስቶስ ሲናገር ከዚህ የወጣ ከክፉ ነው። ምን ማለት መሰላችሁ? እውነት ነግራችሁና ከዚህ እውነት ውጪ የሆነው ማንኛውም ነገር ምንድን ነው? ክፉ ነው። ጌታ ያልነገረን ነገር ሁሉ ምንድን ነው? ሐሰት ነው። በደፈት ልንገራችሁ፣ ከሰማ ነው ከተጻፈው ውጭ ያለው ነገር ሁሉ ምንድን ነው? ውሸት ነው። ውሸት ነው። ስለዚህ ምናልባት ይገኝበት ይሆን አንልም ማለት ነው። ከዚህ ከወጣ ወዲያውኑ እንቆርጠዋለን። ከዚህ ውጪ ከሆነ ከሰማነው ውጪ ከሆነ እንቆርጠዋለን። አንድ ሁሉ ጊዜ የሚነገር አባባል ታውቃላችሁ። ሱል እንደ ማሳረጊያ ልጠቀምበት። ፎርጅድ ብር ይሰራል መቼም ታውቃላችሁ። በየዓለም በተለይ ዶላር ምናምን ዋጋቸው ከፍ ያለ ስለሆነ ብዙ ፎርጅድ ይሰራሉ። እና አሜሪካ ባንክ ያደረገው ነገር ተብሎ የሚነገረው ነገር ጥሩ ነው። ሐሰተኛ ብሮች በመጡ ቁጥር ሁሉ ጊዜ ምን ይደረግ ነበር? ሐሰተኛ ብሩ ይወጣና በቴሌቪዥን ይታይና ወይ ለባንክ ትራንዛክሽኖች ይተላለፍና ይሄ ሐሰተኛ ብር ነው፣ እንደዚህ አይነት ብር ከመጣ እንዳትቀበሉ ይባላል። አዋጭ አይደለም እሱ። ምክንያቱም በየጓዳው ሐሰተኛ ብር ሲታተም ነው የሚያድረው። አስተማማኙ ነገር ግን ምንድነው? እውነተኛውን ብር ማሳየትና ከዚህ ውጪ የሆነ ሁሉ ምንድነው? ሐሰተኛ ነው ማለት ነው። ስለዚህ እውነተኛውን ዶላር ያሳያቸውና ይሄን ዶላር የማይመስል በአንድ ነገር ከዚህ የተለየ ትንሽ እንኳን ለምልክት ለአመል ታህል ትንሽ ልዩነት ካለው ሐሰተኛ ነው። ሳትቀበሉ ገላገላቸው ማለት ነው። ስለዚህ በየሳምንቱ እየመጣን ሐሰተኛ አስተማሪዎች እንደዚህ ያሉ ይሄ ሐሰት ነው ብለን የሐሰት ዳታ የሐሰት ካታሎግ አናዘጋጅ። ሌላ ካታሎግ የእውነት አንድ ብቻ ነው። ከእውነት ውጭ የሆነው ሁሉ ምንድነው? ሐሰት ነው። አውቶማቲካሊ ሐሰት ነው። ወዲያውኑ መጣል ያስፈልጋል ማለት ነው። ጌታም ሲናገር በጎቼ ድምጼን ይሰማሉ፣ የሌላውን ድምጽ ግን ስንት ነው ድምጹ? ሌላው ማት ነው። አንዱን ድምጽ ብቻ ካወቁ ይበቃቸዋል። ሌላ ድምጽ አያስፈልጋቸው። ልጆቻችን የኛን ድምጽ እንዲያውቁና ማታ እኔ ነኝ ስንላቸው ብቻ እንዲከፍቱ እናደርጋለን። አንዳንድ ጊዜ አይደለ? የአባቴን ድምጽ አውቀዋለሁ። ከአባቴ ድምጽ ውጪ የሆነው ጎራና ሆነ ቀጭን ሆነ የወንድ ሆነ የሴት ለውጥ የለውም። ሁሉም የአባቴ አይደለም፣ አልቀበሉም። ስለዚህ ከዚህ የወጣው ማንኛውም በተክለስሩ ተናገረ፣ እየጮኸ ተናገረ፣ ምንም ማለ ከዚህ ከወጣ ሐሰት ነው ማለት ነው። ስለዚህ እሱን
እንትን ልበልላችሁ። ስለዚህ ሐዋርያት ያደረጉት ነገር አዲስ ትምህርት መመስረት ሳይሆን ክርስቶስ ያስተማረውን ትምህርት ማጽናት ነው። የመጨረሻ ጥቅስ የማደርገው አንደኛ ጴጥሮስ 5:12 ላይ ያለውን ቃል። ጴጥሮስ እንደምታውቁት የመጀመሪያው በእድሜም አንጋፋ የነበረው የሐዋርያት ሁሉ አለቃ ሊባል የነበረው ጴጥሮስ ነው ሐዋርያ። ራሱን ግን ጴጥሮስ እንደዚህ አለ። ለምን እንደጻፈ መልእክቱን ሲናገር ሁለት መልእክት ጽፈዋል። አንደኛ ነው ጴጥሮስ ለምን እንደጻፈ ዓላማውን ሲናገር እንደዚህ አለ። አንደኛ ጴጥሮስ 5:12 ላይ እየመከርኳችሁና የምትቆሙባት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን እየመሰከርኩላችሁ የታመነ ወንድም እንደሆነ በቆጠርኩት በስዋኖስ እጅ ባጭሩ ጻፍኩላችሁ። ምን ማለት ነው? የጻፍኩላችሁ ለምንድን ነው? የቆማችሁባት ጸጋ እውነተኛ ጸጋ ነች፣ እሷ እንድታውቁ። በሌላ አነጋገር ቅባቱ እውነተኛ ነው። በውስጣችሁ ያለው መንፈስ ቅዱስ እውነተኛ ነው። እሱን ለማረጋገጥ ነው የቆምኩላችሁ። እሱ ከሚነግራችሁ ውጭ ያለውን ነገር በሙሉ አትስሙት፣ ዝጉት ለማለት ነው የጻፍኩላችሁ። የቆማችሁባት ጸጋ እውነተኛ ጸጋ ነች። እሱን ቴስቲፋይ ለማድረግ እሱ ለማረጋገጥ ነው የምጽፍላችሁ። ሌላ አዲስ ነገር ሊናገር ጴጥሮስ አይጽፍም። ስለዚህ አሁንም አዲስ ነገር አለን የሚሉ ነበሩ በዮሐንስ ዘመን፣ አትስሟቸው አለ። ቅባቱ በእናንተ ስላለ የምጽፍላችሁም እውነትን ስለምታውቁኝ ስለማታውቁ አይደለም። ስለምታውቁት በሰማችሁት ባወቃችሁት በውስጣችሁ ባለው እውነት ጸንታችሁ ነው። ይሄን ነገር እየቀጠለ ይመጣል። ከሚቀጥሉት ቁጥሮችን በኋላ እናየዋለን። የጌታ ስም ብሩክ